ስለ መስቀል ስናስብ ወይ ደግሞ የመስቀልን በዓል ስናከብር እንደ ሀገር እንደ ባህል እንዳደግንበት ማህበረሰብ የምናስታውሳቸው በርካታ ቁም ነገሮች አሉ። ነገር ግን የመስቀል በዓል ስናከብር በጣም በትልቁ የተረሱ ሌሎች በጣም ብዙ ደግሞ የመስቀል ቁም ነገሮች አሉ። መስቀሉን በሚመለከት ወይም ከመስቀሉ ጀርባ ያሉትን ቁም ነገሮች በሚመለከት የተረሱ እጅግ በርካታ ነገሮች አሉና እነዛን ነገሮች አብሮ ይዞ ከመሄድ አንፃር ያለን ክርስቲያናዊ እይታ ምን ይመስላል የሚለው ላይ ነው ትንሽ ሐሳብ መስጠት መሞክረው ማለት ነው። ያ ማለት ምን ማለት ነው? የመስቀልን በዓል እናከብራለን። የመስቀልን በዓል ግን ካከበርን በኋላ ምንድነው ይዘን የምንሄደው ከዛ ውስጥ? ዛሬ መስቀልን በዓል ስናከብር እንኳን አደረሳችሁ ከመባባል ባሻገር ስለ መስቀል ምንድነው እንዳንድ ክርስቲያን እንዳንድ ካቶሊክ ስለ መስቀል ይዤ ሊሄድ የሚገባው ቁም ነገር ምንድነው የሚለው ላይ ነው ማውራት ወይም ደግሞ ሐሳብ መስጠት የምፈልገው። በመስቀል ላይ የተደረገው ነገር አንድ ጊዜ የተደረገ ቲያትር አይደለም እና በየአመቱ የዛን ነገር አመታዊ ክብረ በዓል እየጠበቅኩኝ ትልልቅ መስቀል ሰርቼ በአደባባይ እየወጣሁኝ ወይ አገር ልብስ እያደረኩኝ ወይ የተለያየ ምግብ እየሰራሁኝ ብቻ የማከብረው ቁም ነገር ሳይሆን እዛ መስቀል ላይ የተሰራው ሐሳብ ከኔ ህይወት ጋር ከኔ ክርስቲያናዊ ኑሮ ጋር እኔ ዛሬ ከቆምኩበት ሪያሊቲ ጋር እንዴት ባለ ሁኔታ ነው የሚገናኘው የሚለውን ቁም ነገር ማየት ያስፈልጋል ማለት ነው። ስለዚህ መስቀልን እንደሚያከብር ክርስቲያን መስቀልን እንደሚያከብር ካቶሊክ ስለ መስቀል ምንድነው ያለን ሐሳብ የሚለውን አብረን ለማየት እንሞክራለን ማለት ነው። ስለዚህ ይሄንን ለማየት ስሞክር የመጀመሪያውን ሐሳብ የሚሰጠን ወይም ደግሞ የሚያግዘን ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ ወደ ቆላስይስ በላከው መልእክቱ ምዕራፍ 1 ቁጥር 24 ላይ አሁን በመከራዬ ስለእናንተ ደስ ይለኛል አሁን በመከራዬ ስለእናንተ ደስ ይለኛል ስለ አካሉ ማለትም ስለ ቤተክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል። ሐዋርያው ቅዱስ ጳውሎስ ለቆላስይስ ክርስቲያኖች በመከራው ደስ እንደሚለው በስቃዩ ደስ እንደሚለው ሲነግራቸው ምክንያቱ የሐዋርያው ቅዱስ ጳውሎስ ደስታ ሐዋርያው ቅዱስ ጳውሎስ ስለእናንተ ደስ ይለኛል እያለ ሲናገር ደስታው የመነጨው መከራውን የሚቀበልበትን ትርጉም በማወቁ ነው። ይሄ ስቃይ ለምንድነው በህይወቴ ውስጥ የመጣው የሚለውን ትርጉም ስላወቀ ነው ወይም ደግሞ የስቃዩን ትርጉም ስላገኘ ስለዛ ነበር የሚደሰተው። አሁን በመከራዬ ስለ እናንተ ደስ ይለኛል ሲላቸው እዛ ስላሉ ክርስቲያኖች ነው መከራው እዛ ስላሉ ክርስቲያኖች ነው ስቃዩና እነዛን ክርስቲያኖች እዛ ያለችዋን ቤተክርስቲያን በሱ ስቃይና መከራ አማካኝነት መውለዱ ክርስቶስ እያንዳንዳችንን በመስቀል ላይ እንደወለደን ሐዋርያው ቅዱስ ጳውሎስ ከክርስቶስ ጋር ባለው ከመከራው ተካፋይነት የተነሳ በዛ በቆላስይስ የነበሩትን ክርስቲያኖች በራሱ መከራና ስቃይ መውለዱ ያስደስተው ነበር። ስለዚህ ደስታው የመነጨው መከራውን የሚቀበልበትን ትርጉም በማወቁ ነው። ይህም እሱ መከራውን የተቀበለበት ቁም ነገር ለሌሎች መከራና ስቃይን የሚቀበሉበት ጉልበት ይሆን ዘንድ ሐዋርያው ራሱን ከክርስቶስ ጋር አንድ አድርጎ ስቃዩ ለማዳን በመሆኑ ይደሰታል። ሐዋርያው ቅዱስ ጳውሎስ በመከራዬ ደስ ይለኛል ሲልን የዛን ጊዜ በሱ ህይወት ላይ ተጨባጭ በሆነ መልኩ የደረሰበትን መከራና ስቃይ ስናነብ ዛሬ እኛ በህይወታችን የሚደርስብንን መከራና ስቃይ እንዴት ባለ ሁኔታ መቀበል እንዳለብን ሐዋርያው ቅዱስ ጳውሎስ መስመር ይሰጠናል ማለት ነው። ስለዚህ ጳውሎስ ምን ይላል? ስለእናንተ የምቀበለው መከራና ስቃይ ያስደስተኛል ሲል ራሱን ከክርስቶስ ሕማም ጋር አንድ አድርጎ ስቃዩ ለማዳን በመሆኑ ነው የሚደሰተው። ስቃዩ በራሱ የሚያስደስት ነገር ሆኖ አይደለም የሚደሰተው። የደረሰበት መከራ የደረሰበት ስቃይ በራሱ ጥሩ ነገር ሆኖ በራሱ የሚያስደስት ነገር ሆኖ በራሱ የሚለውጥ ነገር ሆኖ አይደለም ጳውሎስ የሚደሰተው። ጳውሎስ በስቃዩ የሚደሰተው ስቃዩን የሚቀበልበትን ትርጉም ስላገኘ። ጳውሎስ በስቃዩ የሚደሰተው ክርስቶስ በመስቀል ላይ እያንዳንዳችንን እንደወለደ ጳውሎስም በራሱ ሕማም በራሱ መከራ በራሱ ስቃይ በቆላስይስ ላሉ ክርስቲያኖች አባት መሆን ስለቻለ በቆላስይስ ላሉ ክርስቲያኖች ወላጅ መሆን ስለቻለ የቆላስይስ ክርስቲያኖችን በስቃዩና በመከራው ስለወለዳቸው ስለዛ ነው የሚደሰተው ደስ ይለኛል እያለ የሚያወራው። በሌላ ቦታ ሐዋርያው ቅዱስ ጳውሎስ ይሄን አይነቱን ሁኔታ ሲጽፍ በሮሜ መልእክት ምዕራፍ 8 ቁጥር 22 ላይ ይህንን መዳን ለማግኘት ስቃዩ ለማዳን በመሆኑ ይደሰታል ብለን ነበርና ይህንን ማዳን ለማግኘት
ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8 ቁጥር 32 ላይ ቁጥር 22 ላይ ሲጽፍ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ ላይ ነው ይላል። ፍጥረትም ሁሉ እስካሁን ድረስ አብሮ በመቃተትና በምጥ ላይ ነው ይላል። ስለዚህ ስለ ስቃይ ስናስብ ወይም ስለ መከራ ስናስብ የምናተኩርበት የትኩረት አቅጣጫ በህማምና በጣር ሲቃ የታጀበ ከመሆኑ አንፃር ሚስጥሩን በሚገባ ለመረዳት ዝግጁ አያደርገንም። ምክንያቱም ሁሉ ጊዜ ስለ ስቃይ ስናስብ የምናስብበት ፐርስፔክቲቭ ይሄ አሉታዊ ከሆነው ፐርስፔክቲቭ ከማሳመሙ፣ ከማጎሳቆሉ፣ ከማዋረዱ፣ ከስቃዩ፣ ከመከራው ከዛ ፐርስፔክቲቭ ብቻ ስለሆነ ለመረዳት ምን ሞክረው ወይም የምንነሳበት መነሻ ነጥባችን ወይም ያንን እውነታ የምናይበት መነጽር በእነዚህ ነገሮች የተቃኘ ስለሆነ የሚስጥሩን ሙሉ ስዕል አያሳየንም ወይም ደግሞ ሚስጥሩን በሚገባ ለመረዳት ዝግጁ አያደርገንም። ነገር ግን ስቃይ የሰው ልጅ ባልተለመደ መልኩ መልዕልተ ባህሪያዊ የሆነ ማንነቱን አላብሶ ይገልጠዋል። የሰው ልጅ መልዕልተ ባህሪያዊ በሆነ ማንነቱ በስቃይ ውስጥ ይገለጣል። የሰው ልጅ እንዲህ ነኝ ብሎ ከሚያስብበት በላይ የሚያራምደው ኃይል ነው ስቃይ። እዚህ ላይ ቆመን ማሰብ የምንችለው ትልቁ ቁም ነገር ሁለት መሰረታዊ እይታዎች አሉ። የመጀመሪያው እይታ በስቃይ ውስጥ ያሉ ሰዎች ስለራሳቸው የሚያስቡት ሐሳብ፣ ስቃዩ በህይወታቸው ተጨባጭ በሆነ መልኩ በግለሰብ ደረጃ የደረሰባቸው ሰዎች፣ በዛ ስቃይ ውስጥ የሚኖሩ ሰዎች፣ ከዛ ነገር ጋር የሚኖሩ ሰዎች ስለዛ ስቃይ በየለቱ ያላቸው ሐሳብና እነዛን ሰዎች የሚመለከቱ ሌሎች ሰዎች ደግሞ ስለነዛ ሰዎች ያላቸው ሐሳብ፣ እነዚህ ሁለት ተቃራኒ እይታዎች ናቸው። ምክንያቱም በስቃይ ውስጥ ያሉት ሰዎች ብዙ ጊዜ በተለያየ አጋጣሚ በስቃይ ውስጥ ያሉት ሰዎች ያን ያክል ሲያማርሩ አንሰማም። በስቃይ ውስጥ የሌሉ ሰዎች ነገር ግን በስቃይ ውስጥ ያሉትን ሰዎች ከውጪ ሆነው የሚመለከቱት ሰዎች ግን ስለነዛ ሰዎች ስቃይ ሲያማርሩ፣ ስለነዛ ሰዎች ስቃይ እግዚአብሔር የት አለ ብለው ሲጠይቁ፣ ስለነዛ ሰዎች ስቃይ ትርጉም ሲፈልጉ፣ የነዛን ሰዎች ስቃይ በራሳቸው ልክ ሲመዝኑ፣ ሲተነትኑ፣ ሲያብራሩ ወይም ደግሞ ከእግዚአብሔር ጋር ሲላተሙ እንመለከታለን። በስቃይ ውስጥ በየቀኑ የሚኖሩት ሰዎች ግን ስቃያቸውን የሚረዱበት መረዳት የተለየ መረዳት ነው። ለዛ ነው ብዙ ጊዜ ከውጪ ሆነን ነገሮችን ስንመለከት እነዛ ነገሮች ትክክል አይደሉም፣ ፍትሃዊ አይደሉም፣ እግዚአብሔር እንዴት ይሄን ያደርጋል፣ እግዚአብሔር እንዴት ይሄን ይፈቅዳል፣ እግዚአብሔር እንዴት ዝም ይላል የምንለው ውጪ የቆምነው ሰዎች ነን። በዛ በስቃይ ውስጥ ያሉና ያንን ስቃይ ዕለት ተዕለት በህይወታቸው የሚለማመዱ ሰዎች ግን ያላቸው እይታ፣ በእግዚአብሔር ላይ ያላቸው መታመን ወይም ደግሞ ስለዛ ስቃይ ያላቸው ትርጓሜ በውጪ ቆመን ከምናየው ሰዎች የተለየ ትርጓሜ ነው። እዚህ ላይ ሆነን እንደ ክርስቲያን መዳናችንን ስናስብ፣ የተደረገልንን ነገር ስናስብ፣ የተደረገልን ነገር ሁሉ የተፈጸመው በመስቀል ላይ ነው። የተደረገልን ነገር ሁሉ ሮዝ አበባ መሬት ላይ ተጎዝጉዞ ለላዩ ላይ ቀጤማ ተደርጎበት ደብዘዝ ያሉ መብራቶች ተደርገው በቆንጆ በለሰለሰ ሙዚቃ ወይን ተቀጥቶ እየጠበቀን አይደለም የተፈጸመው። የተደረገልን ነገር ሁሉ የተፈጸመው በመስቀል ላይ ነው። ያ ማለት ክርስቶስ በቃላት ሊገለጽ በማይችል መልኩ ተሰቃይቷል። በዚህ ስቃይ በዚህ መስቀል አማካኝነት በዮሐንስ ወንጌል ምዕራፍ 12 እሱ ራሱ እንደተናገረው ከፍ ብዬ በተሰቀልኩኝ ጊዜ ሁሉን ወደኔ ስባለው ባለው መልኩ ሁላችንን ወደ ራሱ ስቦ እሱ ባለበት ስፍራ የመኖርን ክብር ሰጥቶናል። ስለዚህ ሐዋርያው ቅዱስ ጳውሎስ አስቀድመን ባየነው ክፍል ውስጥ አሁን በመከራዬ ስለናንተ ደስ ይለኛል እንዳለ ሁሉ እያንዳንዳችን በስቃይ ውስጥ ስንሆን ክርስቶስን በመከራው ስለምንመስለው
ወደሱ ብዙ ምርኮን ሰበስባለን። እያንዳንዱ ክርስቲያን በሚስጥረ ጥምቀት ከክርስቶስ ሕማም ሞትና ትንሣኤ ጋር አንድ ሲሆን የዛ ጥምቀት ቅጽበት በእያንዳንዱ ክርስቲያን ሕይወት ውስጥ መስቀል ያቆማል፣ መስቀል ይተክላል። በሚስጥረ ጥምቀት ሌሎች ሰዎች እንደሚያምኑት ወይ ምናልባት ሌሎች አብያተ ክርስቲያናት እንደሚያምኑት በሚስጥረ ጥምቀት የሆነ ቤተክርስቲያን አባል አይደለም የሆነው። እንደ ካቶሊክ በሚስጥረ ጥምቀት የጌታን መስቀል ነው እሺ ብለን የተቀበልነው። በሚስጥረ ጥምቀት ከክርስቶስ ሕማም ሞትና ትንሣኤ ጋር ነው ህብረት ያደረገው። በሚስጥረ ጥምቀት ጎራችንን የለየነው። ከክርስቶስ ጋር ነን፣ ከጨለማው ኃይላት ጋር ሳይሆን ከክርስቶስ ጋር ነን። የክርስቶስ ወታደሮች ነን። ክርስቶስ የሚዋጋበት የጦር መሳሪያ መስቀል ነው። ክርስቶስ የሚከብርበት ምልክቱ መስቀል ነው። ስለዚህ ያንን መስቀል ነው በሚስጥረ ጥምቀት እያንዳንዳችን በህይወታችን የተቀበልነው። የሆነ አጥቢያ ቤተክርስቲያን አባላት የሆነ ጉባኤ አባላት አይደለም የሆነው በሚስጥረ ጥምቀት። በሚስጥረ ጥምቀት የክርስቶስን መስቀል በህይወታችን የተቀበልነው። ስለዚህ እያንዳንዳችን በመከራ ውስጥ ስንሆን፣ በስቃይ ውስጥ ስንሆን ከዚህ ከክርስቶስ መከራ ጋር ስለምንዋሃድ ክርስቶስን በመከራው ስለምንመስለው ወደ እሱ ብዙ ምርኮን ሰበስባለን። ስለዚህ እንደ ክርስቲያን እያንዳንዱ ክርስቲያን የሰማያዊ ቤቱን የሚያቆምበት የሰማያዊ ድንኳኑን የሚያቆምበት ምሰሶ መስቀል ይባላል። ስለዚህ መስቀል የሰማይ ቤታችንን የምንሰራበት ቁም ነገር። መስቀል ወደ ሰማይ ቤት ለመሻገር የምንረማመድበት ድልድይ። መስቀል እኔና እግዚአብሔር የምንግባባበት ቋንቋ። መስቀል እኔና እግዚአብሔር ተቀራርበን ተገናኝተን በአንድ ገበታ ላይ የምንቀርብበት ቁም ነገር። ስለዚህ እንደ ክርስቲያን ወይም እንደ ካቶሊክ ስለ መስቀል ስናስብ የተወለድነው ለእንግዶች በነበረ ስፍራ ሳይሆን በበረት ውስጥ ነው። የመጀመሪያ ልደታችን ከክርስቶስ ጋር ለእንግዶች በሆነ ስፍራ ሳይሆን በበረት ውስጥ ነበር። በሁለተኛው ልደታችን ደግሞ በደም የተገዛ ነው። በዚህ በመስቀል ላይ በተደረገ ውል የውሉ ፊርማ የተፈረመው የጌታን እጆችና እግሮች በቸነከሩት ሚስማሮች። የውሉ ፊርማ የተፈረመው የጌታን የኢየሱስ ክርስቶስ ልብ የከፈተልን በዛም ልብ አማካኝነት በዛ በተከፈተው ቁስል አማካኝነት ወደ እግዚአብሔር አብ የማየት ወደ እግዚአብሔር አብ ቀና ብሎ የመመልከት ወደ እግዚአብሔር አብ የመግባት በር በከፈተልን በሚስማሮቹና በጦሩ አማካኝነት የውሉ ማህተም የታተመው በደሙ። ስለዚህ ሚስማሮቹና ጎኑን የወጋው ጦር በነዛ ቁስሎች አማካኝነት ወደ እግዚአብሔር አብ ቀና ብሎ የመመልከት መብት፣ ወደ እግዚአብሔር አብ ልብ የመግባት መብት፣ ከሁሉ በላይ በተከፈተው ልቡ አማካኝነት እግዚአብሔር ልቡን እንዴት ባለ መልኩ በስቃይ እንደከፈተ፣ እግዚአብሔር በሚያሰቃይ መልኩ ልቡን እንዴት እንደከፈተ፣ በጦር በተወጋው በልጁ ልብ በኩል እግዚአብሔር አብ ልቡን እንዴት እንደከፈተልን፣ በልጁ በጌታችን በኢየሱስ ክርስቶስ ልብ በኩል ደግሞ የእግዚአብሔር አብ ልብ እንዴት ማየትና እዛ ላይ ማስተንተን እንደምንችል ያሳዩ ውለታ የዋሉልን እነዛ ሚስማሮችና የዓመቱ አለቃ የሰነዘረው ጦር ነው። በራሱ ላይ የተደፋው የሾህ አክሊል፣ ራሱን በስቶ የገባው ያ እሾህ የጌታን ሐሳብ እንድንረዳ የጌታ ሐሳብ ምን እንደሆነ እንዲገባን የጌታ ሐሳብ በእኛም እንዲያድርብን ጭንቅላቱን በስቶ የገባው እሾህ ያፈሰሰው ደም የኛን ድንቁርና የሚያጥብልን የሚያጸዳልን እንደ ክርስቶስ የማሰብ እንደ ክርስቶስ የመኖር እንደ ክርስቶስ የመመላለስ እንደ ክርስቶስ እግዚአብሔር አብን የማፍቀር ችሎታ የሰጠን ቁም ነገር። ስለዚህ የተገዛንበት መገዛት በራሱ በውስጡ ስቃይ አለበት። የተገዛንበት መገዛት በራሱ በመስቀል ላይ የተፈጸመ ቁም ነገር ነው። ስለዚህ ጌታ በመስቀሉ ላይ ያለ የተጽናናበት መጽናናት
ስቃዩ የሚገዛቸውን ስፍር ቁጥር የሌላቸውን ነፍሳት በማሰብ ጌታ በመስቀል ላይ ሆኖ የተጽናናበት መጽናናት የኔና የናንተ መልክ ነው። የኔና የናንተ በክርስቶስ የታደሰ መልክ፣ የኔና የናንተ በክርስቶስ የዳነ መልክ፣ የኔና የናንተ በክርስቶስ ወደ እግዚአብሔራዊ ክብር ለመግባት የተገባ የሆነ መልክ ጌታ በመስቀል ላይ ሳለ እያየ የተጽናናበት እያየ ጉልበት ያገኘበት የመስቀሉን ጉዞ በሚጓዝበት ጊዜ በወደቀባቸው በሶስቱ ምዕራፎች ሁሉ ሶስት ጊዜ ፍጹም በሆነ መልኩ ሲነሳ የተነሳበት መነሳት ጉልበቱ እኔና እናንተ ለመግዛት የጀመረውን ነገር በመስቀል ላይ እስከሚፈጽም ድረስ በልቡ ተሸክሞ ይጓዝ የነበረው እያንዳንዳችንን በትከሻው ላይ የተጫነበት መስቀል የኃጢአታችን ምልክት ነው። እኛን ግን በልቡ ተሸክሞን ወደ ቀራንዮ ሲሄድ በልቡ ተሸክሞን በቀራንዮ ለመስቀል እጆቹን ሲዘረጋ በልቡ ተሸክሞን የነበረው ያ ልብ በጦሩ ሲከፈት እያንዳንዳችን በዛ ልብ አማካኝነት ከእግዚአብሔር ጋር እርቅ እንድናደርግ ልቡን በጦር ሲያስከፍት ሳይከላከል ልቡን በጦር እንዲወጉት ሲፈቅድ የተጽናናበት መጽናናት በዛ በተከፈተው ልቡ አማካኝነት ስፍር ቁጥር የሌላቸው ነፍሳት ወደ አባቱ እንደሚገቡ ስለሚያውቅ ነው። ወደ አባቱ ምርኮ እንደሚሰበስብ ስለሚያውቅ ነው። ሐዋርያው ቅዱስ ጳውሎስም መጀመሪያ ስንጀምር ባየነው የመጽሐፍ ቅዱስ ቃል ላይ ስለናንተ በመከራዬ ደስ ይለኛል እያለ ሲናገር በሱ ስቃይ በኩል ለክርስቶስ የሚያስገባውን ምርኮ በማሰላሰል ስለዚህ ሐዋርያው ቅዱስ ጳውሎስ ስቃዩ ላይ ብቻ አተኩሮ የራሱን ስቃይና ሕማም ብቻ እየቆጠረ የሚኖር ሰው ሳይሆን ሐዋርያው ቅዱስ ጳውሎስ የሱ ስቃይ ለእግዚአብሔር የሚያስገኘውን ምርኮ በማሰብ የሚጽናና ነው። ልክ እንደ ጌታችን እንደ ኢየሱስ ክርስቶስ የሱ ስቃይ የሱ መዋረድ የሱ መከራ ለእግዚአብሔር አብ የሚያስገኘውን ክብር ወይም ደግሞ ለእግዚአብሔር አብ የሚዋጃቸውን ነፍሳት ለእግዚአብሔር አብ የሚሰበስበውን ምርኮ በማሰብ የሚጽናና ነው። ስለዚህ በዚህ አይነት በእያንዳንዱ ስቃይ ውስጥ የሰው ልጅ በህይወቱ የሰው ልጅ በታሪኩ በሚቆምበት በእያንዳንዱ ስቃይ ውስጥ ሊገለጽ የማይችል መጽናናትና ምርኮ አለ። ሊገለጽ የማይችል ከመንፈስ ቅዱስ የሆነ መጽናናት ለሌላ ሰው ልናስረዳው የማንችል በቃላት ልንገልጸው የማንችል ከመንፈስ ቅዱስ የሆነ መጽናናትና ምርኮ አለ። የጌታ ስቃይ ብዙ ነፍሳትን እንደማረከ እንደገዛ ለፍጥረትም ሁሉ አዲስ ነገር እንዳመጣ ፍጥረትንም ሁሉ አዲስ እንዳደረገ ፍጥረትንም ሁሉ እንደ አዲስ እንደወለደ ሁሉ እንደ ክርስቲያን የእያንዳንዳችን ስቃይ በእያንዳንዳችን ህይወት ላይ የሚደርስ ስቃይና መከራ የሌሎችን የብዙ ሰዎችን ልብ ወደ እግዚአብሔር የመመለስ ኃይል አለው። ነገር ግን ይህን አይነት ኃይል እንዲያገኝ ስቃያችንን በመቁጠር ስቃያችን ላይ ብቻ ትኩረት የምናደርግ ሰዎች ስንሆን ሳይሆን ስቃያችንን ከክርስቶስ ስቃይ ጋር መደመር የምንችል ስቃያችንን ከክርስቶስ ስቃይ ጋር ማስተሳሰር የምንችል ስቃያችንን በክርስቶስ መነጽር ማየት የምንችልና ከዛ ውስጥ እግዚአብሔር የሚያወጣውን ጥበብ ማስተዋል የምንችል ስንሆን በቃላት ሊገለጽ የማይችል መጽናናትና ኃይል አለ ውስጥ። ስለዚህ ስቃይ በባህሪው የሚብራራ የሚተነተን የሚሰላ አንድ ሁለት ተብሎ የሚነገር ቀመር አይደለም። ስቃይ ተግባራዊ በሆነ መልኩ በክርስቶስ ስቃይ ውስጥ መቆምና እያንዳንዱን የጌታን ጣር መካፈል ማለት ነው። ነገር ግን እዚህ ላይ ቆመን እንደ ዘመናዊ ሰው የሕክምና ዘርፉን ማሰብ ያስፈልጋል። ስቃይ አለ እውነታ ነው። ነገር ግን በሌላኛው ጽንፍ ደግሞ ሕክምናም አለ ሳይንስ አለ። ሕክምናም ሳይንስም እግዚአብሔር ለሰው ልጅ የሰጣቸው ስጦታዎች ናቸው። እግዚአብሔር የእምነትን ስጦታ ለእያንዳንዳችን እንደሰጠን ሁሉ እግዚአብሔር በዛው ልክ የሳይንስን የጥበብን
የሕክምናን የምክንያታዊነትን ሌሎችንም በርካታ ስጦታዎች ሰጥቶናል። ስለዚህ እነዛንም ትሪት ማድረግ አለብን። እነዛን መካድ አንችልም። ስለዚህ እዚህ ላይ ቆመን የሕክምናውን ዘርፍ ስናስብ ስቃይን የሚቀንሱልንን የሕክምና ዘዴዎች ስንመለከት በአንድ በኩል እግዚአብሔር ለሰው ልጆች እንዲህ አይነቱን ጥበብ በመስጠቱ እናመሰግነዋለን። ነገር ግን እዚህ ላይ መረዳት የሚገባን ትልቁ ቁም ነገር የሕክምናው ዘርፍ በራሱ ብቻውን የስቃይን መሰረታዊ ትርጉም ማብራሪያ ሊሰጥበት አይችልም። ምክንያቱም ቅድም እንዳልነው ስቃይ በባህሪው መልዕልተ ባህሪያዊ የሆነ ይዘት አለው። መልዕልተ ባህሪያዊ የሆነ ይዘት ስላለው መልዕልተ ባህሪያዊ የሆነውን ነገር በባህሪያዊ ነገር ብቻ መተንተን ማስረዳት እንዲህ ነው ብሎ እስከ መጨረሻው ድረስ ማየት አይቻልም። ምክንያቱም ስቃይ ከህመም ይገዝፋል። ስቃይ ከህመም ይጠልቃል። ስቃይ ከሰው ልጅ ህልውና ጋር የተያያዘ ቁም ነገር አለው። ስቃይ የሰው ልጅ በሁለንተናው የሚያገኘው እውነታ ነው። ስለዚህ የስቃይን መልክ ብንመለከት ገጽታው የሰው ልጅ የተዋቀረበትን ያማከለ ነው። አካላዊና ነፍሳዊ ይዘት አለው። ስለዚህ ለስቃይ የሚሆነው ፈውስ ዘወትር እነዚህ ሁለት ቁም ነገሮች ማለትም አካላዊና ነፍሳዊ ሁናቴ ከግንዛቤ ያስገባ መሆን ይኖርበታል። ስለዚህ የሕክምናው ዘርፍ ሊፈውስ የሚችላቸው ሊያደርግ የሚችላቸው አስተዋጽኦዎች አሉ። እነዛን አስተዋጽኦዎች እንዲያደርግ ያንን ጥበብ ለነዛ ሰዎች የሰጠ እግዚአብሔር ነው። ስለዚህ እሱ በራሱ ጥሩ ነገር ነው፣ የሚመሰገን ነገር ነው፣ እግዚአብሔር የሚወደስበት ነገር ነው። ነገር ግን እሱ ብቻውን የስቃይን ሙሉ ትርጉም እንደ ክርስቲያን ሊሰጥ አይችልም። ምክንያቱም ስቃይ ከሚታየው አካላዊ ከሆነው ነገር ባሻገር ነፍሳዊ የሆነ ይዘት አለው፣ መንፈሳዊ የሆነ ቁም ነገር አለው በውስጡ። ስለዚህ ፈውሱ እነዚህን ሁለቱንም አካላዊውንም ነፍሳዊውንም ያማከለ መሆን መቻል አለበት። እዚህ ላይ ቆመን እንደ ካቶሊክ የማንቀበለው ልንቀበለውም የማይገባ ነገር ግን አሁን እንደ አዲስ ክርስትና እንደ አዲስ ፍልስፍና ሆኖ በየቦታው የምንሰማው የተሳሳተ ሐሳብ የተሳሳተ ትምህርት ምንድነው? የሰው ልጅ የሚከፋፍል ትምህርት። የመጀመሪያው መንፈሳዊነት ወይም ደግሞ መንፈሳዊ ሰው የሚባል ነገር የለም ብሎ የሰው ልጅ ከቁሳዊ ማንነቱ አንፃር ብቻ የሚመለከት። ስለዚህ የሰው ልጅ ከበላ ከጠጣ ሌላ ሰውነቱ የሚያስፈልጋቸውን ነገሮች ካደረገ ሲታመም ከታከመ ሲቆስል ቁስሉን የሚሽርለት ነገር ካገኘ በቂው ነው፣ ከዛ በላይ የሚያስፈልገው ነገር የለም ብሎ የሰው ልጅ ቁሳዊ በሆነ ነገር ብቻ ኮንቴምፕሌት የሚያደርግ አንድ አዲስ ትምህርት አለ። የሰው ልጅ መንፈሳዊ ነገር ሙሉ በሙሉ ዲናይ የሚያደርግ የሰው ልጅ እንደ ቁሳዊ ነገር ብቻ የሚመለከተው የሰው ልጅ ቁሳዊ ነገር ብቻ የሚያረካው ቁሳዊ ነገር ብቻ ሲቀርብለት ያንን ተቀብሎ ለዛ ነገር ምላሽ የሚሰጥ ከዛ በላይ የሆነ መንፈሳዊ ጥማት የሌለው ከዛ በላይ የሆነ መንፈሳዊ አንድምታ የሌለው ወይም ደግሞ ትራንሰንደንታል የሆነ ፍጻሜ የሌለው አድርጎ የሚመለከት ሐሳብ አለ። ይህ አይነቱ ሐሳብ በማርቆስ ወንጌል ተጽፎ እንደምናገኘው በሉቃስም ወንጌል ተጽፎ እንደምናገኘው ጌታ ወደ በረሃ ሄዶ በሰይጣን በዲያብሎስ በተፈተነ ጊዜ ዲያብሎስ ሁሉ ጊዜ የመጣበት ፈተና ስጋዊ በሆነ ነገር ነበር። ኢየሱስ 40 ቀን ሙሉ ሲጾም ሰይጣን በዛ ነበር። 40ኛው ቀን ላይ ግን ኢየሱስ ተራበ ይላል የወንጌል ጸሐፊው። ኢየሱስ ተራበ ይላል። እንደን ልክ በዛ ኢየሱስ ረሃብ በጀመረበት ቅጽበት ነው የመጣው ሰይጣን። እነዚህን ድንጋዮች ዳቦ አድርጋቸው ብሎ አቀረበለት። ልክ ለሰው ልጅ ይሄ ቁሳዊ የሆነ ፍላጎቱን ብቻ የሚያረካለት አይነት አቅርቦ የሰው ልጅ በዛ ሌቭል ብቻ አንደርስታንድ ለማድረግ መሞከር። ጌታ የሚሰጠው መልስ ግን ከዘዳግም መጽሐፍ የወሰደውን የሰው ልጅ ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም። ስለዚህ የሰው ልጅ ከዚህ ቁሳዊ ከሆነው ነገር ባሻገር ያለውን
መልዕልተ ባህሪያዊ የሆነው ወይም ደግሞ ይሄ ትራንሰንደንታል የሆነው ነገር እንድናይ በር ይከፍትልናል። ስለዚህ የሕክምናውን ዘርፍ ስናስብ በአንድ በኩል ሙሉ በሙሉ የሰው ልጅ እንዲህ ባለ ስጋዊ በሆነው ሌቭል ብቻ ኮርፖራል በሆነው ሌቭል ብቻ አንደርስታንድ የሚያደርግ ከሆነ እሱ የተሳሳተ ግንዛቤ ነው። አዲሱ ክርስትና ከሚሰብካቸው ነገሮች አንዱ እሱ ነው። ለዛ ነው ስለ ብልጽግና የሚሰበክበት ስብከት የበዛው። ለዛ ነው ገንዘብ ስለማግኘት፣ ቤትና መኪና ስለማግኘት፣ ጥሩ ሚስት ስለማግኘት በቃ እነዚህ ነገሮች ብቻ ስለማግኘት የሚሰበክ ስብከት ላይ ብዙ ሰው የሚሳተፈው ለዛ ነው። እነዚህ ነገሮች የሰውን መንፈሳዊ ሪያልም ኮምፕሊትሊ የካዱ ናቸው። ከላይ ሲታይ ነው መንፈሳዊ የሚመስለው፣ ውስጡ ሲገባ ግን የሰው ልጅ አውርዶ በዚህ ሌቭል ብቻ ነው የሚያየው። የሰው ልጅ ገንዘብ ያስፈልገዋል፣ ቤት ያስፈልገዋል፣ መኪና ያስፈልገዋል፣ ይበላል፣ ይጠጣል። ከዛ ደግሞ ለሰውነቱ የሰው ልጅ በባህሪው ሴክሹዋል አክቲቭ ስለሆነ ሴክሹዋሊ ጥሩ ሚስት ያስፈልገዋል። የሰው ልጅ በዚህ ሌቭል ብቻ አንደርስታንድ የሚያደርግ ትምህርት አንደኛው በሽታ እሱ። እንደን ሁለተኛው ሌላኛው ደግሞ የሰው ልጅ አካላዊ ነገር እንዳለው ደግሞ የሚክድ የሰው ልጅ ፒውርሊ መንፈሳዊ ነገር ላይ ብቻ የሚያንሳፍፍ ትምህርት ደግሞ አለ በሌላኛው ሰው። በቃ የሰው ልጅ ምንም አይነት አካላዊ ፍላጎት እንደሌለው ወይም አካላዊ ፍላጎት በራሱ መጥፎ እንደሆነ ይሄ ስጋ የሚባለውን ኮንሰፕት በራሱ ልክ እንደ አንድ እንቅፋት ልክ እንደ አንድ መጥፎ ነገር የሚያቀርብ ደግሞ ሌላ አይነት ሐሳብ አለ። ስለዚህ የሰው ልጅ በመንፈሳዊ ነገር ብቻ ኮንቴምፕሌት የሚያደርግ ትምህርት አለ። እነዚህ ሁለቱ መታረቅ ይገባቸዋል። እንደ ካቶሊክ እነዚህ ሁለቱ ጽንፎች ላይ መቆም አንችልም። ምክንያቱም የሰው ልጅ በነፍስና በስጋ የተዋቀረ ነው። ለነፍሱም ለስጋውም የሚሆን ፈውስ ያስፈልገዋል። ጌታችን ኢየሱስ ክርስቶስ በአዲስ ኪዳን 7 ሚስጥራትን ሲሰራ 7ቱን ሚስጥራት ለነፍስም ለስጋም በሚሆን ፈውስ ይሰራቸው። የሚስጥራት መግቢያ ትምህርታችንን ተመልሳችሁ ማዳመጥ ከቻላችሁ ለምንድን ነው ሚስጥራት 7 የሆኑት? 7ቱ የሰው ልጅ ፍላጎቶች ምንድን ነበሩ ብለን ባጠናን ጊዜ 7 ስጋዊ 7 ደግሞ መንፈሳዊ የሰው ልጅ ፍላጎቶችን በሚመልስ መልኩ ነው ጌታችን ኢየሱስ ክርስቶስ ራሱ ሚስጥራትን ያዋቀረው ማለት ነው። ስለዚህ እነዚህን መርሳት ወይም ደግሞ እነዚህን መካድ አንችልም። የሰው ልጅ ስጋዊ በሆነ ብቻ ሌቭል አውርደን ኮንቴምፕሌት ማድረግ አንችልም። የሰው ልጅ ደግሞ ስጋዊ የሆነውን ነገር ክደን መንፈሳዊ በሆነ ነገር ላይ ብቻ አንሳፈነው መንፈሳዊ በሆነው ነገር ላይ ብቻ ኮንቴምፕሌት ማድረግ አንችልም። እነዚህን ሁለቱ በክርስቶስ ሰው መሆን ስለታረቁ ቃል ስጋ ስለሆነ እነዚህ ሁለቱ እንደ ካቶሊክ የታረቁበት አይነት ስብዕና ነው ልናይ የሚገባን። ስለዚህ ስለ ስቃይ ስናስብ ስለ መከራ ስናስብ እነዚህን ሁለቱንም በሚመለከት ሌቭል ነው ምናየው። ለዛ ነው ሕክምና ዘርፉ ብቻውን የስቃይን ሙሉ ትርጉም ሊሰጥ አይችልም። መንፈሳዊ ነገር ብቻውን የስቃይን ሙሉ ትርጉም ሊሰጥ አይችልም። ሁለቱ እኩል ተመጋጋቢ በሆነ መልኩ ስርዓት ባለው መልኩ ጨዋ በሆነ መስተጋብርና ተግባቦት ተያይዘው መሄድ አለባቸው የምንለው። መጽሐፍ ቅዱስ ከዚህ በተቃራኒው ስለ ስቃይ የሚያወሳው በጣም ብዙ ቁም ነገር አለ። በጣም ብዙ ቁም ነገር መጽሐፍ ቅዱስ ስለ ሞት አደጋ ይናገራል። በኢሳይያስ 38 ከቁጥር 1 እስከ 3 ስናነብ መጽሐፍ ቅዱስ ስለ ሞት አደጋ ይናገራል። ወይም ደግሞ በዘፍጥረት 15:16 ላይ ብናነብ መጽሐፍ ቅዱስ ስለ ልጆች ሞት ይናገራል። ልጆቻቸውን በሞት ስላጡ ወላጆች ሐዘን ይናገራል። እንዳውም ልጆቻቸውን በሞት ስላጡ ሰዎች ሐዘንና ስቃይ ብቻ ሳይሆን ለእስራኤላውያን የበኩር ልጆቻቸውን ያጡ ሰዎችንም ሐዘን ይናገራል መጽሐፍ ቅዱስ። በተለይ በመጽሐፈ ጦቢት ምዕራፍ 10 ከቁጥር 1 እስከ 7 ብንመለከት፣ በትንቢተ ኤርምያስ ምዕራፍ 6 ቁጥር 26 ላይ ብንመለከት፣ በትንቢተ አሞጽ ምዕራፍ 8 ቁጥር 10 ላይ ብንመለከት የበኩር ልጅን የማጣትን ስቃይ ይናገራል መጽሐፍ ቅዱስ። ለእስራኤል የበኩር ልጅን ማጣት ቀላል ነገር አይደለም። ምክንያቱም በኩር መሆን ማለት በእስራኤል የመጀመሪያ ልጅ መሆን ብቻ አይደለም። በእስራኤል በኩር መሆን ማለት እኛ በአማርኛ ተርጉመን እንደምናስበው የመጀመሪያ ልጅ መሆን ማለት ነው። በኩር ማለት የአባቱን ነገር መውረስ የሚችል ማለት ነው። በኩር ማለት ወራሽ መሆን ማለት ነውና ወራሽ ይወርሳል፣ ይሄ ነው የኛን ዘር የሚወርሰው የሚያስቀጥለው ብለው ተስፋ ያደረጉበትን ያጡ ወላጆች የሚያዝኑበትን ሐዘን ይናገራል መጽሐፍ ቅዱስ።
ከዛ ባሻገር ከዛም ሌላ ደግሞ መጽሐፍ ቅዱስ ልጆቻቸውን ስላጡ ወላጆች ብቻ ሳይሆን መውለድ ስለማይችሉ ሰዎችም ሐዘን ይናገራል። በዘፍጥረት 15 ቁጥር 2 ላይ ብናይ ስለ አብርሃም ይናገራል። አብርሃም እንዴት ልጅ እንዳልነበረው ይናገራል። እንዲሁም ደግሞ በዘፍጥረት 30 ቁጥር 1 ላይ ብንመለከት ስለ ራሔል ይናገራል። ራሔል ልጆችን እንዴት መውለድ ትፈልግ እንደነበር፣ እንዴት ታለቅስ እንደነበር ይናገራል። እንዲሁም ደግሞ መጽሐፍ ቅዱስ መልሶ ስለ ተፈጥሮም ይናገራል። ተፈጥሮ እንዴት ለሰው ልጅ አልታዘዝ እንዳለችው፣ ሰው ልጅ እንዴት እንደጎሰቆለ እንደገረጣ ይናገራል። በመዝሙር 21 በቅንፍ ውስጥ 22 ቁጥር 17 እስከ 21 ብናነብ፣ ወይም ደግሞ መዝሙር 51ን ብናነብ፣ ወይም ኢሳይያስ 53ን ብናነብ፣ ወይም ዘካርያስ 12:10ን ደግሞ ብናነብ ስለ ህሊና ወቀሳ ይናገራል። እነዚህ ሁሉ ስቃዮች ናቸው። ስለ ህሊና ወቀሳ ይናገራል። ታስታውሱ እንደሆነ ዳዊት ከቤርሳቤ ጋር አብሮ ከተኛ በኋላ ናታን መጥቶ ሲገስጸው መዝሙር 51ን ጻፈ። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደመተላለፌ መጠን በደሌን ደምስስ እያለ አእምሮ ህሊናው ይወቅሰው ስለነበር ስለ ህሊና ወቀሳው ይጽፋል። ኢሳይያስ 53ም ደምግባት የሌለው ነበረ፣ እኛም አላከበርነው፣ እንደተናቀ እንደተጠላ ቆጠር ነው እያለ ክርስቶስን እንዴት እንዳላከበር ነው፣ እንዴት እንደተናቀ እንደተጠላ እንደቆጠር ነው ህሊናው እየወቀሰው ይጽፋል። እንዲሁም ደግሞ መጽሐፍ ቅዱስ ከዛ በተቃራኒው ክፉ ሰዎች ለምንድን ነው የሚያልፍላቸው፣ ደጋግ ሰዎችስ ለምንድን ነው የሚሰቃዩት እያለ ደግሞ ይጠይቃል። ይሄ የእያንዳንዳችን የዕለት ተዕለት ጥያቄ ነው። በመዝሙር 72 በቅንፍ 73 ከቁጥር 3 እስከ 14 ብናይ አቤቱ ለምንድን ነው ክፉዎች ከፍ ከፍ የሚሉት፣ ደጎችስ ለምን ይዋረዳሉ፣ ክፉዎች ለምን ያልፍላቸዋል፣ ደጎችስ ለምን ይጎሰቁላሉ እያለ ዳዊት ይሞግታል። እንዲሁም ደግሞ ጓደኞቹ ስለ ካዱት ሰው ይጠይቃል። በዛ አይነት ስቃይ ውስጥ ስለሚያልፍ ሰው፣ ስለመከዳት ጓደኞቹ ትተውት የሄዱትን ሰው፣ ለብቻው በችግር ውስጥ ጥለውት የሄዱት ሰው በእንደዛ አይነት ስቃይ ውስጥ እንደሚኖር መጽሐፍ ቅዱስ ይናገራል። መጽሐፈ ኢዮብ ምዕራፍ 19 ቁጥር 19 ላይ ብናነብ የምናገኘው ቁም ነገር እሱ ነው። እንዲሁም መጽሐፍ ቅዱስ ሀገርን ስለመናፈቅ ይናገራል። ስለ ስደት ክፉነት ይናገራል። እስራኤላውያን ሀገራቸውን እንዴት ይናፍቁ እንደነበር፣ እንዴት ይሰቃዩ እንደነበር፣ በሰው ሀገር ሆነው የሀገራቸውን ናፍቆት እንዴት ያሰቃያቸው እንደነበር በመዝሙር 137 ላይ ይናገራል። ነገር ግን መጽሐፍ ቅዱስ እነዚህን ሁሉ ነገሮች ሲናገር ሁለቱንም ቅድም ያነሳናቸውን ነጥቦች ከግምት ውስጥ ባስገባ መልኩ ነው የሚናገረው። ስጋዊ እንዲሁም ደግሞ ነፍሳዊ የሆኑ ጥያቄዎችን ሁሉ ከግምት ውስጥ በማስገባት ነው የሚናገረው። ስለዚህ ውጫዊ የሚታዩ የሚመስሉ ነገሮችን እየተጠቀመ በተለይ ብሉይ ኪዳን ውስጣዊ ስለሆኑ ስቃዮች ይናገራል። ውስጣዊ ስለሆነ መረበሽ ይናገራል። ስለ አጥንት መሰበር፣ ስለ አጥንት መድቀቅ ይናገራል። በኢሳይያስ 38 ላይ ብናነብ፣ ኢሳይያስ 38 ቁጥር 13 ላይ ብናነብ ስለ አጥንት መድቀቅ ይናገራል። ዳዊት ኩላሊቱን የሚመረምር አምላክ እንደሆነ እግዚአብሔርን እንደዛ ያለ አንተ ልብንና ኩላሊትን የምትመረምር ነህ እያለ ይናገራል። ዳዊት ልብንና ኩላሊትን የምትመረምር ነህ እያለ በመዝሙር 72 በቅንፍ 73 ቁጥር 1 ላይ ሲናገር በልብና በኩላሊት ያለውን የተሰወረውን ሐሳብ ማለት ነው። ሊትራሊ የምናስበውን ልቡንና ኩላሊቱን ጌታ መጥቶ ይመረምረዋል ማለት ሳይሆን በልብና በኩላሊት ስለተሰወረው ሐሳብ፣ ጥልቅ ስለሆነው ሐሳብ ያንን የምትመረምር አምላክ ነህ። ስለዚህ የሚያሰቃየኝን ይሄንን የውስጤን ነገር አንተ ታውቃለህ፣ ይሄ የሚያሰቃየኝን ነገር ታየዋለህ አንተ እያለ ነው ዳዊት የሚዘምረው። ወይም ደግሞ በትንቢተ ኢሳይያስ ምዕራፍ 16 ቁጥር 11 ላይ ብናነብ፣ እንዲሁም በትንቢተ ኤርምያስ ምዕራፍ 4 ቁጥር 19 ላይ ብናነብ አንጀቴ ታወከብኝ፣ ልቤ ተጨነቀ፣ ፈራ እያለ ኢሳይያስ እንዲሁም ደግሞ ኤርምያስ ስለ ስቃይ ያወራል። ስቃይ ምን እንደሆነ ይናገራል። ስለዚህ ስለ ስቃይ ስናስብ፣ ስለ ስቃይ ስንናገር እነዚህ ከዚህ እስካሁን የተናገርናቸውን ነገሮች አንድ ላይ ለመሰብሰብ ስንሞክር ስለ ስቃይ ስናስብ፣ ስለ ስቃይ ስንናገር
የምናደርገው ንግግር ሁሉ ጊዜ ክፋት ከየት መጣ ይሄ ስቃይ የሚባለው ነገር በራሱ ከየት መጣ ወደሚለው ቁም ነገር ያደርሳል ምንድነው ስቃይ ስቃይ ከየት መጣ ብዙ አይነት መላምቶች ይሰጣሉ እኔ ዛሬ እነዛ መላምቶች ሁሉ ውስጥ ልሄድ አልችልም በጣም ብዙ የፍልስፍና ይዘት ያላቸው መላምቶች ይሰጣሉ ከነዛ መካከል አንዱን ብንመለከት የዱዋሊዝም አፕሮች ይባላል የዱዋሊዝም አፕሮች ክፋትና በጎነት ከመጀመሪያውም ጀምሮ ከፍጥረት አንስቶ አብረው ነበሩ የሚል ስለዚህ እግዚአብሔር ክፋትንም ደግነትንም ፈጥሯል ብለው የሚያምኑ በአንድ ዘመን ተነስተው የነበሩ ፈላስፎች ነበሩ እንደ ክርስትና ወይም እንደ ካቶሊካዊት ቤተክርስቲያን የምታምነው ክፋት የሚባል ነገር ራሱን የቻለ ነገር የለም ክፋት የበጎነት አለመኖር ነው ክፋት እያንዳንዱ ነገር የተፈጠረበትን ዓላማ ትቶ ላልተፈጠረበት ዓላማ መዋል ሲጀምር የሚይዘው ገጽታ ፍጥረት ሁሉ በራሱ ንጹህ ነው ፍጥረት ሁሉ በራሱ መልካም ነው ፍጥረት ሁሉ በራሱ በጎ ነው እግዚአብሔር ሁሉን ነገር ከፈጠረ በኋላ መልካም እንደሆነ አየ ከሁሉ በኋላ ደግሞ የሰው ልጅ ሲፈጥር አንድ ሌላ ገላጭ ጨምሮ እጅግ መልካም እንደሆነ አየ ስለዚህ እያንዳንዱ ፍጥረት ከተፈጠረበት ዓላማ ውጪ መንቀሳቀስ ሲጀምር የሚይዘው ገጽታ ነው ስቃይ የምንለው እያንዳንዱ ፍጥረት ከተፈጠረበት ዓላማ ውጪ ሌላ ነገር ሲይዘው ሌላ ነገር ሲረብሸው የሚኖረው አይነት ገጽታ ነው ስቃይ የምንለው ስለዚህ ሰውን የሚያስተቃየው ነገር ሊያገኘው ወይም ደግሞ ሊሆነው የሚገባው ነገር ባለመሆኑ ወይም ደግሞ ባለማግኘቱ እሱ ላይ ከባህሪው አንፃር ሊሆን የሚገባው ወይም ደግሞ ከባህሪው አንፃር ሊለብስ የሚገባው ከባህሪው አንፃር ሊያገኝ የሚገባው ከባህሪው አንፃር ሊገለጥበት የሚገባው ነገር ባለመሆኑ አማካኝነት ስቃይ የሚባለው ሐሳብ በሰው ልጅ ህይወት ውስጥ ይመላለሳል ወይም ደግሞ በሌላ አማርኛ ቀለል ባለ አማርኛ ይሄንን ለማስረዳት ምንም እስካሁን ያልኩት የሚገባ ነገር እንደሌለው ለራሴ የሚሰማኝ ስለዚህ ቀለል ባለ አማርኛ ይሄንን ለማስረዳት የመልካም ነገር አለመኖር ወይም ደግሞ መልካም ነገር መልካም የሆነው መልካም የተባለው ነገር በቦታው ላይ በስፍራው ላይ አለመኖር መልካም ያልሆነ ነገር እንዲኖር በር ይከፍታል መልካም የሆነ ነገር ስፍራ መያዝ ባለበት ቦታ ሁሉ መልካም የሆነ ነገር ስፍራ መያዝ ባለበት ቦታ ሁሉ ስፍራውን ይዞ ካልተገኘ መልካም ያልሆነ ነገር በዛ ቦታ ስፍራ ይዛል ማለት ነው ስለዚህ እንዲህ ባለ ሁኔታ በስቃይ ውስጥ ባለ በእያንዳንዱ ሰው ልብ ውስጥ ለምን የሚለው መሰረታዊ ጥያቄ አለ ለምንድነው ይሄ ሁሉ ስቃይ የመጣው ለምንድነው ይሄ ሁሉ ስቃይ የደረሰብኝ ለምንድነው ይሄ ሁሉ ነገር ያለው ይሄ ለምን የሚለው ጥያቄ መጠየቅ የሚገባው ጥያቄ ነው እንደ ጥያቄ ጥሩ ጥያቄ ሊጠየቅ የሚገባው ጥያቄ ነገር ግን ሊጠየቅ ብቻ ሳይሆን በጥበብም ሊመረመር የሚገባው ጥያቄ ነው ምክንያቱም ይህ አይነቱ ጥያቄ በውስጡ ፍርሃትን የሚፈጥር አለመግባባትን የሚፈጥር በኋላ ላይ ውሎ አድሮ እግዚአብሔር የት አለ ብሎ መጠየቅ ብቻ ሳይሆን እግዚአብሔር የለም ወደሚል ጥግን የሚያመጣ ጥያቄ ስለዚህ በጥንቃቄና በጥበብ ሊመረመር የሚገባው ሐሳብ ነው እግዚአብሔር ለምን የሚለውን ጥያቄ ይፈልገዋልም ይጠብቀዋልም ያዳምጠዋል እግዚአብሔር የሚደርስብንን ነገር ሁሉ አሜን ብለን እንድንቀበል አይደለም ይፈጠራል እንደዛ አድርጎ ፈጥሮን ቢሆን ኖሮ ነፃ ፈቃድ የሌለን አእምሮ የሌለን ለምን ብለን መጠየቅ ማሰብ መመራመር መፈላሰፍ ማንችል በሆነ እንደዛ ደግሞ ከሆነ እሱን መምሰል አንችልም ነበር ስለዚህ እሱን እንድንመስል አድርጎ ስለፈጠረን እናስባለን እንጠይቃለን እንሞግታለን እናፈቅራለን ሎጂካል እንሆናለን ጀስቲስ ዲማንድ እናደርጋለን እነዚህ ሁሉ መለኮታዊ ባህሪዎች ናቸው
ስለዚህ ይሄ ለምን የሚለውን ጥያቄ እግዚአብሔር ራሱ እንዲነሳ ይፈልጋል። ስለዚህ የሰው ልጅ ወንደው እያንዳንዳችን በስቃይ ውስጥ በምንቆምበት ጊዜ ይሄንን ጥያቄ በእግዚአብሔር ፊት ማቅረብ ተገቢ ነው። ለምን ብሎ በእግዚአብሔር ፊት ይሄንን ጥያቄ ማቅረብ ተገቢ ነው። ስሜታችንን፣ ሐሳባችንን በዚህ ስቃይ ውስጥ የምናልፍባቸው የህይወት ገጠመኞች ቁም ነገሮች በሙሉ በእግዚአብሔር ፊት ማቅረብ ተገቢ ነገር ነው። ቆንጆ ውድ ነገር ነው። ይሄንን ያደረገ ሰው ማን ነው ብንባል እግዚአብሔር ራሱን ከገለጠበት ጊዜ አንስቶ እንደ ኢዮብ ይሄንን ያደረገ የለም። ኢዮብ በህይወቱ እንከን የማይወጣለት ምንም ነገር እንከን የማይወጣለት ክፋት ብሎ ነገር ያልደረሰበት በሁሉ ነገሩ የከበረ በሁሉ ነገሩ የጸደቀ የተፈራ የተከበረ ከሱ በላይ ሌላ ምናየው በሰው ልክ ከሱ በላይ የከበረ የጸደቀ የታፈረ ከሱ በላይ ልናየው የምንችለው ሰው የለም አልነበረም። ነገር ግን ኢዮብ ያለውን ነገር ሁሉ ሲያጣ ከዛም በኋላ ወንዶች ልጆቹንና ሴቶች ልጆቹን ሲያጣ መጨረሻ ላይ ያለውን ሁሉ ነገር አጥቶ ያለውን የነበረውን የኔ ነው የሚለው ሁሉ ነገር አጥቶ መጨረሻ ላይ የኔ ነው የሚለው ብቸኛ የቀረው ነገር ራሱ ነበር፣ እሱነቱ ነበር። የኔ ነው በቃ ይሄ ነው ያለኝ የሚለው የቀረው ነገር እሱነቱ ነበርና ያ የቀረው እሱነቱ ደግሞ በቁስል ተመታ። ከላይ እስከ ታች ራስ ፀጉሩ እስከ እግር ጥፍሩ ድረስ ኢዮብ ሙሉ በሙሉ በቁስል ሲመታ፣ ለዛውም ደግሞ በሚያሳክክ ቁስል ባከከው ቁጥር በሚመረቅዝ በሚደማ ቁስል ሲመታ እንመለከተዋለን። በዚህ ሁኔታ ውስጥ ያለ ኢዮብ ወደ ቤቱ የሚመጡትን ሰዎች ደግሞ እናስባቸዋለን። እነዛ ወደ ቤቱ የሚመጡት ሰዎች ይሄ ሰውዬ እኛ የማናቀው ክፉ ነገር ሰርቷል፣ ይሄ ሰውዬ እኛ የማናቀው ኃጢአት ሰርቷል፣ ይሄ ሰውዬ በእግዚአብሔር ላይ እኛ ሳናቅ አምጿል፣ የሆነ የተላለፈው ነገር አለ የሚሉ ሰዎች ነበሩ። ስለዚህ ኢዮብ ላይ የደረሰው ነገር በእግዚአብሔር ላይ ላደረገው ነገር እግዚአብሔር የሰጠው ምላሽ፣ ኢዮብ ላይ የደረሰው ነገር በእግዚአብሔር ላይ ላደረገው መተላለፍ እግዚአብሔር ያመጣበት ቅጣት ነው የሚል ሐሳብ ነበራቸው። ስለዚህ ወደ ኢዮብ በመጡ ጊዜ ሁሉ የሚነግሩት ቁም ነገር ምንድነው? በኃጢአትህ እየተቀጣህ ነው፣ በመተላለፍህ የመጣብህ ነገር ነው እንዲህ ያሉ ነበር ኢዮብን የሚነግሩት። እዚህ ላይ ቆመን የኢዮብንና የኢዮብን ጓደኞች ታሪክ ስናስብ ኢዮብ በሁሉ ነገሩን ከነማይወጣለት ሆኖ ሳለ ያለውን ሀብት ሁሉ አጥቶ ወንዶችና ሴቶች ልጆቹን አጥቶ በኋላም ቀረኝ አለኝ የኔ ነው የሚለው እሱነቱ ሳይቀር ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተመቶበት ሳለ መተው በኃጢአትህ ነው ይሄ መጣብህ፣ በመተላለፍህ ነው ይሄ መጣብህ፣ ይሄ ዋጋህ ነው ቅጣትህ ነው እያሉ ሲነግሩት እዚህ ላይ ቆመን ልንጠነቀቅ የሚገባን ነገር በራሳችን አመለካከት ለሰው ስቃይ ትርጉም መስጠት፣ የሰውን ስቃይ መስፈር፣ በሰው ስቃይ ላይ መፍረድን የሚያክል ከባድ ኃጢአት የለም። ስለዚህ በራሳችን አመለካከት በእያንዳንዳችን በራሴ አመለካከት ለሰው ስቃይ ልክ ማበጀት፣ ለሰው ስቃይ ትርጉም መስጠት፣ የሰውን ስቃይ መስፈር፣ በሰው ስቃይ ላይ መፍረድን የሚያክል ከባድ ኃጢአት ልንጠነቀቅበት የሚገባ ትልቅ ቁም ነገር ነው እንደ ክርስቲያን። ድሮም እኮ እሱ እንዲህ አይነት ሰው ነበረ የእጁን የሰጠው የምንልባቸው የህይወት አጋጣሚዎች እጅግ በርካታ ናቸው። የኢዮብ ወዳጆችና ጓደኞችም እንደዚሁ ነበር ያደረጉት። ስለዚህ በራሳችን አመለካከት፣ በራሳችን ዋልክ፣ በራሳችን ዕውቀት፣ በራሳችን ጽድቅ የሌላውን ሰው ስቃይ ለመተርጎም፣ የሌላውን ሰው ስቃይ ለመመዘን፣ የሌላውን ሰው ስቃይ ለመስፈር፣ የሌላውን ሰው ስቃይ ለማቃለል፣ በሌላው ሰው ስቃይ ላይ ለመፍረድ የሚደረግ እንቅስቃሴ እጅግ ከባድ ኃጢአት ነው። እጅግ ከባድ ኃጢአት የሚሆነው በሌላው ሰው ላይ ስለምናደርገው፣ በሌላው ሰው ስቃይ ላይ ስለምንናገረው ሳይሆን
እጅግ በጣም ከባድ የሚሆነው የእግዚአብሔርን ፍርድ በእኛ ሚዛን መለካት ስለምንጀምር ነው። የእግዚአብሔርን ፍርድ ለሱ የሆነውን ነገር ራሳችን ሚዛን እየለካን ለሱ መፍረድ ስለምንጀምር ነው። ስለዚህ እዛ ላይ ጥንቃቄ ማድረግ ያስፈልጋል። ለምንድን ነው እዛ ላይ ጥንቃቄ ማድረግ የሚያስፈልገው? ምክንያቱም እግዚአብሔር ወደ ኢዮብ ከመጣ በኋላ ኢዮብንና ጓደኞቹን የሚነግራቸውን ቁም ነገር ስናስብ እግዚአብሔር የኢዮብን ንጽህና ሲያረጋግጥ እንመለከተዋለን። የኢዮብን ንጽህና ያረጋግጣል እግዚአብሔር። ጓደኞቹን ሲገስጻቸው፣ ጓደኞቹን እግዚአብሔር ሲያዋርዳቸው እንመለከታለን። ኢዮብ ንጹህ ሰው ነው። እናንተ እንዳላችሁት በኃጢአት የመጣበት ነገር የለም። ይሄ የራሳችሁን ፍርድ፣ የራሳችሁን ሚዛን፣ የራሳችሁን የሰውን ስቃይ የምታቃልሉበት፣ የምትፈርዱበት፣ የምትለኩበት፣ የምትሰፍሩበት ነገራችሁን ይዛችሁ ሂዱ ከዚህ ላይ ያላቸው እግዚአብሔር። ኢዮብ ንጹህ ሰው ነው። በኢዮብ ላይ የመጣው ነገር በኃጢአቱ ምክንያት የመጣ ነገር አይደለም ይላል እግዚአብሔር። በኃጢአቱ ምክንያት የመጣ ነገር አይደለም። ይህ አይነቱ ስቃይ በንጹህ ሰው ላይ የሚደርሰው በኃጢአቱ ምክንያት ብቻ አይደለም። ነገር ግን እንደ ክርስቶስ መስቀል ምስጢር ልናየው የሚገባ እንጂ የኃጢአት ደሞዝ ጉዳይ አድርገን ልንመለከተው የሚገባ ነገር አይደለም። በማንኛውም ሰው ላይ የሚደርስ ስቃይ፣ ማንኛውም ሰው ህይወት ውስጥ የሚያልፍ መከራ ከክርስቶስ መስቀል ጋር አንድ አድርገን በክርስቶስ መስቀል ልክ ልናየው፣ ልናከብረው፣ ያንን ምስጢር እንደ ክርስቶስ ምስጢር ልንቀበለው፣ ከዛ ምስጢር ውስጥ እግዚአብሔር ሊገልጥ ያሰበውን ነገር የምንጠይቅበት ነው እንጂ እንደ ኃጢአት ደሞዝ የምንመለከተው፣ እንደ ኃጢአት ደሞዝ የምንለካው፣ እንደ ኃጢአት ደሞዝ የምንሰፍረው አይደለም። እግዚአብሔር በኢዮብ ላይ እንደዛ አይነት ፈተና እንዲደርስበት ፍቃድ ሲሰጥ ወይም ደግሞ ሰይጣን ኢዮብ እኮ አንተን የሚያከብርህ እንደዚህ ስላደረክለት ነው፣ ይሄን ነገር ባታደርግለት ኢዮብ አያከብርህም ሲባል እግዚአብሔር ልቡ በኢዮብ ላይ ስለጸና፣ እግዚአብሔር ልቡ በኢዮብ ላይ ስለደነደነ፣ እግዚአብሔር ልቡ በኢዮብ ላይ ስለተማመነ ለዛ ነው ዝም ያለው እንጂ ስለሌላ ነገር ኢዮብን አሳልፎ አልሰጠው። እግዚአብሔር ኢዮብን ስላወቀው ተወራርዶበታል። በኢዮብ ላይ ልቡ ስለጸና እግዚአብሔር ኢዮብን ስላወቀው ተወራርዶበታል። ሲያውቅህ ይወራረድብሃል፣ ልቡ ሲጸናብህ ይወራረድብሃል። ስለዚህ ኢዮብ የሄደበት ሂደት፣ ኢዮብ የገባበት፣ ኢዮብ ያሳለፈው ነገር እግዚአብሔር በኢዮብ ላይ ያለውን መተማመን፣ እግዚአብሔር በኢዮብ ላይ ልቡ እንዴት እንደጸና፣ እግዚአብሔር ኢዮብን እንዴት እንዳወቀው፣ እንዴት ሊወዳደርበት እንደደፈረ የሚያሳየን ጥበብ ነው። በዛም አማካኝነት የልጁን የጌታችን የኢየሱስ ክርስቶስን ስቃይ ሊያሳየን፣ በአዲስ ኪዳን የሚፈጸመውን የጌታችን የኢየሱስ ክርስቶስን ስቃይ ንጹህ ሆኖ ሳለ የእያንዳንዳችንን ኃጢአት ተሸክሞ ኃጢአተኛ ተብሎ ሊጠራ ግድ የሆነበትን የልጁን ስቃይ ሊያሳየን ኢዮብን አስቀድሞ እንደ ምሳሌ እንዴት እንደገለጠልን መመልከት እንችላለን። ስለዚህ የብሉይ ኪዳን የኢዮብ ታሪክ የሚያስታውሰን ነገር ስቃይ በእግዚአብሔር ፊት እንከን በሌለባቸው ሰዎች ላይም የሚደርስ ነገር እንጂ የኃጢአተኞች ደሞዝ አይደለም። ለኃጢአተኛማ ደሞዙ ነው። ስቃይ ትርጉም የሚኖረው ክርስቲያናዊ ገጽታም የሚይዘው በኃጢአት ምክንያት የመጣብን ነገር ብቻ ተደርጎ ሲታይ አይደለም። በኃጢአት ምክንያት የመጣብን ነገር ብቻ ተደርጎ ከታየማ ሆን ብለን ፈቅደን ወደን በሰራነው ኃጢአት የመጣብን ነገርማ ብቻ ተደርጎ ከታየ ኃጢአት ካመጣብን ደሞዝ ወይም ደግሞ ኃጢአት ስለሰራን ከተቀበልነው ደሞዝ የተለየ ትርጉም የለውም። ነገር ግን ስቃይ እንደ ኢዮብ አይነት ሁኔታ ውስጥም ተኩኖ የሚመጣ የህይወት ቁም ነገር ነው። እግዚአብሔር ከዛ ውስጥ ሊያወጣ የፈለገውን ህይወት፣ ሊያጸድቅ የፈለገውን ተክል፣ ሊዘራ የፈለገውን ዘር፣ ሊፈጥር የፈለገውን አዲስ ነገር በውስጡ ያደረገበት ምስጢር ነው። ልክ በልጁ በጌታችን በኢየሱስ ክርስቶስ መስቀል
አዲስ ፍጥረትን እንደፈጠረ አዲስ ጅማሮን እንዳደረገ የሞት መቀጫ የነበረውን መስቀል የህይወት ምልክት እንዳደረገው የወንጀለኞች መቀጣጫ የነበረውን እንጨት በልጁ በጌታችን በኢየሱስ ክርስቶስ ደም ቀድሶ የህይወት ዛፍ እንዳደረገው ሁሉ አዳም የቀጠፋት ያቺ የኤደን ዕፀ በለስ የጌታን የኢየሱስ ክርስቶስን መስቀል እንደላገች እንደሰራች የጌታ የኢየሱስ ክርስቶስ መስቀል አዳም የቀጠፋትን ያቺን ዕፀ በለስ መልሶ በቦታዋ ላይ ያደረገ የህይወት ዛፍ ስለዚህ አዲሱ የህይወት ዛፍ የወንጀለኞች መቅጫ የነበረው አዲሱ የህይወት ዛፍ ሆኖ እንደተቀየረ ሁሉ ከያንዳንዳችን ስቃይ ከያንዳንዳችን መከራ ውስጥ እግዚአብሔር ሊያወጣ ያሰበውን ጥበብ በጸሎት መጠየቅ መመርመር ከክርስቶስ ማም ጋር ማስተሳሰርና ማስተያየት ይገባል እንጂ በኃጢአት ምክንያት ብቻ የመጣ አድርጎ መመልከት የስቃይን ሁለንተናዊ ገጽታ ያኮሰምንብናል ያሳንስብናል መንፈሳዊ ሀብቱን እንዳናየው አይናችንን ይጋርድብናል የብሉይ ኪዳኑን መጽሐፍ ባነበብን ጊዜ እግዚአብሔር በብዙ ቦታ ህዝቡን ሲቀጣ እንመለከተዋለን ነገር ግን የብሉይ ኪዳን ቅጣት ክፋትን በክፋት የመመለስ አባዜ ሳይሆን በስቃይ ውስጥ ፈርሶ የመሰራት ቁም ነገር ነው እስራኤላውያን ከእግዚአብሔር ልብ በሸሹበት ጊዜ ሁሉ የሚመጣባቸው መከራ ተመልሰው ወደ እግዚአብሔር ልብ እንዲገቡ በር የሚከፍትላቸው ሌላ አዲስ አጋጣሚ ለዛ ነው በመጀመሪያ ስንጀምር አካባቢ ስቃይን የምናይበት መነጽር ከህማሙ ከሚያሳምመው ከሚያቆስለው ከሚጎዳው ነገር ጋር ብቻ የተያያዘ ከሆነ ስቃይ በራሱ በውስጡ ያለውን መልካም ነገር በውስጡ የያዘውን መንፈሳዊ ሀብት የሚከፍተውን አዲስ በርና አዲስ አጋጣሚ የሚሰራውን አዲስ ሰውና አዲስ ፍጥረት አዲስ ማንነት ለመቀበልና ለማየት ጊዜ አናገኝም ስለዚህ የብሉይ ኪዳኑ ቅጣት የጠፋውን ጥፋት በጥፋት የማረም አባዜ አይደለም የተደረገውን ክፋት በክፋት የመመለስ አባዜ አይደለም ነገር ግን በስቃይ ውስጥ ፈርሶ የመሰራት ቁም ነገር ነው ስቃይ ሁሉ ጊዜ ለለውጥ ለታድሶ እንደ አዲስ ለመሰራት ነው በዚህም ሰው ለንስሐ የሚጠራውን የእግዚአብሔርን ድምጽ የሚያስተውልበት አይነ ልቦናው የበለጠ ይከፈትለታል ለዛ ነው ንስሐ የምናደርገው ተጋድሎ የምናደርገው ጸሎት የምናደርገው ጾም የምንጾመው ስግደት የምናደርገው በአንድም ይሁን በሌላ መልኩ በልባችን ውስጥ ጸጥ ብሎ የተኛውን ክፋት ቀስቅሰን ለማስወጣት ነው ስለዚህ ስቃይ በውስጡ እንዲህ አይነትም መንፈሳዊ ቁም ነገር አለው እንዲህ አይነትም እድሳት አለው እንዲህ አይነትም ፈርሶ መሰራት አለው እንዲህ አይነትም ወደ እግዚአብሔር ልብ መመለስ አለው ስለዚህ የስቃይ ዋነኛ ዓላማ መልካም ነገርን በተቀባዩ ውስጥ መዝራትና በዚህም በአዲሱ ዘር ከእግዚአብሔርና ከሰው ልጆች ሁሉ ጋር እንደ አዲስ ፍጥረት የመተዋወቅ አጋጣሚ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እጅግ ስለወደደ አንድ ልጁን ሰጠ በሱ የሚያምን ሁሉ እንዳይጠፋ እንዲድን እንጂ ይላል ስለዚህ ስቃይ የሚያድን ፍቅር መስዋዕት የሚሆን ፍቅር ራስን አሳልፎ የሚሰጥ ፍቅር ያለበት ነገር ነው እግዚአብሔር ዓለምን ስለወደደ አንድ ልጁን ሰጠ ሲል ይሄ አንድ ልጁን ሰጠ የሚለው ሐሳብ የመዳን ሂደቱ በውስጡ መስጠት አለበት በውስጡ ራስን አሳልፎ ለሌላው ጥቅም መስዋዕት ማድረግ አለበት ያ ልንረዳው ሊገባን እንደ ሂሳብ 1 ሲደመር 1 2 ነው ብለን ልናየው የሚገባ ነገር ሳይሆን እንደ ሚስጥር ልንቀበለው የሚገባ ልንኖረው የሚገባ መንፈሳዊነት ከዛ ውስጥ እግዚአብሔር እንዴት አዲስ ፍጥረትን እንዳወጣ እንዴት አዲስ ህይወትን እንዳወጣ የወንጀለኞች ምልክት የነበረውን የጻድቃን ብርሃን የሚገኝበት መስቀል እንዳደረገ ሁሉ ከያንዳንዳችን ህይወትና ስቃይ ውስጥ በዙሪያችን ከምናያቸው ከምናውቃቸው በአለም ላይም ከምንሰማው ከዚህ ሁሉ ስቃይ ውስጥ የሚወጣውን አዲሱን ነገር እግዚአብሔር ከዛ ውስጥ እንድናይ የሚጠራንን ጥበብ እግዚአብሔር ከዛ ውስጥ እንድንማርበት እንድናወጣው እንድናውቀው እሱን በአዲስ መገለጥ በአዲስ መልክ እንድናየው የሚጋብዘንን ቁም ነገር ሁሉ የምናስተውልበትን ጥበብ እንዲሰጠን በጸሎት ከሱ ጋር መገናኘት ከልጁ ከጌታችን ከኢየሱስ ክርስቶስ ጋር ከሱም መስቀል ጋር ህብረት የማድረግን መንፈሳዊነት እንድንለማመድ በዚህ የመስቀል በዓል ላይ ያንዳንዳችሁን ጋብዛችኋለሁ ማለት ነው ስለ ስቃይ ወይም ደግሞ ስለ ስቃይ ትርጉም
እያንዳንዱን ነገር አብራርተን ጨርሰን በትነን አይተን ምናምን እጃችንን ታጥበናል ማለት አይደለም። የመስቀልን በዓል ስናከብር ስቃይ የሚለውን ኮንሰፕት በተወሰነ መልኩ እንዴት እንረዳዋለን፣ የጌታን መስቀልስ እንዴት ነው የምንረዳው የሚለውን የተወሰነ ሐሳብ ለመስጠትና ዛሬ የምናከብረውን ነገም የምናከብረውን የመስቀልን በዓል ስናከብር ደግሞ የራሳችን ህይወት ውስጥ የሚያሰቃዩንን ነገሮች፣ መከራዎች፣ ህመሞች መንፈሳዊ ስጋዊ የሆኑትን ነገሮች ከጌታ ሕማምና ስቃይ ጋር በማያያዝ እንዴት አዲስ ትርጉም ከዛ ውስጥ ማውጣት እንደሚቻል፣ እንዴት አዲስ ቁም ነገር ከዛ ውስጥ መማር እንደሚቻል በተወሰነ መልኩ የምናይበት አጋጣሚ ካገኘን እሱን እንድንጠቀምበት ሐሳብ ለመስጠት ያክል ነው። ስለዚህ ዛሬ መጽሐፍ ቅዱስ ጥናታችንን ትተን የመስቀል ሐሳብን ያነሳነው የመስቀል በዓል ስለሆነ እንዲህ አይነት መንፈሳዊ እይታ እንዲኖረን ለማገዝ ብቻ ነው። ቀጣይ ሳምንት ባለፈው ፕላን እንዳደረግነው የአዲስ ኪዳን ጥናታችንን ወደፊት የምንቀጥል ይሆናል ማለት ነው። እግዚአብሔር ይስጥልኝ።